ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሰኔ 21 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። በዳንግላ ከተማ የተገደሉት የመስጂድ ኢማም ጉዳይና ምሽቱን የተፈጸመው ጥቃት አነጋጋሪ ሆኖ ቁጣን ቀስቅሷል። በባቲ አንድ ቄስ መገደላቸውም ተሰምቷል። በዝርዝር እንመለከተዋለን። በደጋዳሞት በተከታታይ በተካሄደ ውጊያ ኮሎኔልና መስመራዊ አዛዦችን ጨምሮ 150 አገዛዙ ወታደሮች ተደምስሰዋል። የእነ አርበኛ ዝናቡ ልንገረው ያደረጉት ዘመቻ በድል ተጠናቋል። የአውሮፓ ህብረት በትግራይ ክልል የተፈጠረው ሰሞንኛ ውጥረት አሳስቦኛል ብሏል። ህብረቱ ህወሓትና ብልጽግና ይደራደሩ ሲልም ጠይቋል። ጦርነቱ ማገርሸቱን ተከትሎ አሜሪካና ኢራን ወደ መወነጃጀል ሲገቡ፣ እስራኤልም ሊባኖስ ላይ ጥቃቷን ቀጥላለች። ኢራን ሆርሙዝን አላስነካም ብላለች። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በዳንግላ ከተማ የተገደሉት የመስጂድ ኢማም ጉዳይና ምሽቱን የተፈጸመው ጥቃት አነጋጋሪ ሆኗል። በአማራ ክልል አዊ ብሔረሰብ ዞን የዳንግላ ከተማ መስጂድ ኢማም የነበሩት ሼህ ሱፊያን አደም መገደላቸውን የአካባቢው ነዋሪ አስቆጥቷል። በዳንግላ ከተማ ነዋሪ የሆኑት ሼህ ሱፊያን አደም ትናንት ቅዳሜ ሰኔ 20 2018 ዓ.ም ምሽት የኢሻ ሶላትን አሰግደው ወደ ቤታቸው ሲመለሱ መኖሪያ ቤታቸው አቅራቢያ በተኮሰባቸው ጥይት ህይወታቸው ማለፉ ተገልጿል። ሼህ ሱፊያን አደም ከ20 ዓመታት በላይ በከተማዋ በሚገኘው የሁጥባ መስጂድ ኢማም ሆነው ያገለገሉና ለማህበረሰቡ መንፈሳዊ አስተምሮቶችን በመስጠት የሚታወቁ አባት እንደነበሩ የአካባቢው ነዋሪዎች ገልጸዋል። የኢማሙን ግድያ በሚመለከት እየወጡ ያሉ መረጃዎች ያገዛዙን የተጠና ሴራ የሚጠቁሙ ሆነዋል። የሼህ ሱፊያን የቀብር ስነ ስርዓት በዛሬው ዕለት መላው የከተማው ማህበረሰብ በተገኘበት በከፍተኛ ሀዘን በዳንግላ ከተማ የተፈጸመ ሲሆን ነዋሪው ፍትህ ጠይቋል። ይህ በእንዲህ እንዳለ በወቅታዊ ጉዳይ ላይ ከኢትዮጵያ ህዝባዊ አብዮታዊ ፓርቲ የተሰጠው መግለጫ አገዛዙ በሃይማኖት ጉዳይ የሳበውን የቁማር ካርድ ኮንኗል። መግለጫው አገዛዙ ስልጣን ከያዘበት ዕለት አንስቶ ለዘመናት በወንድማማችነት መከባበር አብሮ በኖረ ህዝብ መካከል ግጭትና እልቂት እንዲፈጠር ሆን ብሎ አጀንዳዎችን በመምዘዝ አያሌ ጥፋቶችን ሲፈጽምና ሲያስፈጽም መቆየቱን በተደጋጋሚ ያየንና የሰማነው ሀቅ ነው ብሏል። ይህ አልበቃ ብሎት ባቀደው ልክ ህዝቡ እርስ በርሱ ባለመተላለቁ የተቆጨ ይመስል የመጨረሻውን የሃይማኖት ካርድ መሳቡንም አመልክቷል። ይህንን እኩይ ቅዱንም ከላይ እስከታች ባለው መዋቅሩ በሚገኙት አመራሮች በተደጋጋሚ በአደባባይ ገልጿል። በተለይም በሁለቱ ሃይማኖቶችና በአገዛዙ ሴራ እየደረሰ ያለውን ግፍና መከራ ለዓለም ባጋለጡ ንጹሐን ላይ የደረሰው ስርዓት የአገዛዙ የመጨረሻውን ካርድ ስለመምዘዙ በቂ ማሳያዎች መሆናቸው ተገልጿል። አሁን ደግሞ በዳንግላ ከተማ በሚገኘው የሁጥባ መስጂድ ኢማም ሼህ ሱፊያን አደም ትናንት ወደ ቤታቸው በመመለስ ላይ ሳሉ በተተኮሰባቸው ጥይት ህይወታቸው ማለፉን ኢሃፓ ጠቅሷል። በተመሳሳይ ሰኔ 17 2018 ዓ.ም በከሚሴ ሀገረ ስብከት የባቲ ጓሃ ጽባ አቡነ ተክለ ሃይማኖት ቤተክርስቲያን አገልጋይ ቄስ ፍሬው ሀብታሙ በባቲ ከተማ በሚገኘው መኖሪያ ቤታቸው በተከፈተባቸው ተኩስ ህይወታቸው ማለፉንም ገልጿል። በእምነት አባቶችና ምዕመናን ላይ የሚደርሰውን ተደጋጋሚ ጥቃትን ለማስቆምና ፍትህ ለማስፈን የሚሻ መዋቅር አለመኖሩን አውቆ ምዕመኑ ተደራጅቶ ራሱንና ሃይማኖቱን ከጥቃት እንዲጠብቅ ሲልም መግለጫው ጥሪውን አስተላልፏል። በተጨማሪም ካለፉት ዓመታት ወዲህ የተደራጀ መዋቅራዊ ጥቃት ሰለባ የሆኑት የኢትዮጵያ ኦርቶዶክስ ተዋሕዶ እንዲሁም የእስልምና እምነት ተከታዮች በአገዛዙ ከተደገሰላቸው የፖለቲካ የጥፋት ሴራ እርስ በርስ እንዲጠባበቁና በዘመናቸው ሁሉ ያሳዩትን የወንድማማችነትና የመከባበር እሴት አሁንም አስጠብቀው እንዲኖሩ ኢሃፓ አደራ ብሏል። በደጋዳሞት በተከታታይ በተካሄደ ውጊያ ኮሎኔልና መስመራዊ አዛዦችን ጨምሮ 150 ያገዛዙ ወታደሮች ተደመሰሱ። ለተከታታይ ቀናት በደጋዳሞት ወረዳ የተደረገው ትንቅንቅ በሻለቃ ዝናቡ ልንገረውና በመቶ አለቃ አበበ ሰው መሆን እየተመራ በድል መጠናቀቁ ተነግሯል። በደጋዳሞት አባት አርበኞች፣ በቋሪት አባት አርበኞች፣ በ109ኛ ኮር 99ኛ ክፍለ ጦር ደጋዳሞት ሻለቃና በ206ኛ ኮር 24ኛ ክፍለ ጦር ስናና አባጅሜ ሻለቃ መጠነ ሰፊ ጥቃት ዘመቻው በድል መጠናቀቁን አፋብን አስታውቋል። በዚህ ወሳኝ ድል ከፍተኛ ቁጥር ያለው ያገዛዙ ሰራዊት ከጥቅም ውጪ መሆናቸውም ታውቋል። አንድ የ76ኛ ክፍለ ጦር አዛዥ ሙሩ ኮሎኔልና አንድ ሌተናል ኮሎኔል፣ ሁለት የሻለቃ አመራሮች፣ ከ8 በላይ መስመራዊ የጦር መኮንኖችና ከ150 በላይ እግረኛ ሰራዊት መደምሰሳቸው ታውቋል። በዚያ ወደ ውጊያ ከፍተኛ ቁጥር ያለው የነፍስ ወከፍና የቡድን መሳሪያዎች ወደ ፋኖ ገቢ ሆኗል። አንድ ባለ 82 ኤምኤም ሞርተር፣ 2 ዲሽቃ፣ 8 ብሬን፣ 5 ስናይፐር፣ 230 ክላሽ እና በርካታ ተተኳሾች ከተማረ
ከተማረኩት ወታደራዊ ቁሳቁሶች መካከል ይጠቀሳሉ ሲል የአፋብን ቴዎድሮስ እዝ 109ኛ ኮር ህዝብ ግንኙነት አስታውቋል። ይህ በእንዲህ እንዳለ በዚያው በምዕራብ እዝ ቀጠና የምስራቅ ጎጃም ዞን የፋኖ ቴዎድሮስ እዝ 201ኛ ኮር ከኢነርጂ እነሴና በቢቡኝ ወረዳዎች በህዝብ ውይይትና የአርበኞች ንቅናቄ ዛሬ ማካሄዳቸው ታውቋል። በኢነርጂ እነሴ ወረዳ አገረ ሰላም ቀበሌ በተካሄደው የህዝብ ውይይት የወረዳው ጊዜያዊ መንግስት አመራሮችና የቴዎድሮስ እዝ 201ኛ ኮር 54ኛ ክፍለ ጦር አመራሮች ተገኝተዋል። በውይይቱ ወቅት በወረዳው የሚስተዋሉ የፍትህ አሰጣጥና የመልካም አስተዳደር ችግሮች ተለይተው መፍትሄ እንዲሰጣቸው አቅጣጫ ተቀምጧል። በጸጥታ ዙሪያ ያሉ ስጋቶችን በመለየት የህብረተሰቡን ደህንነት ለማረጋገጥ የሚያስችል የጋራ ስምምነት ተደርሷልም ተብሏል። በተመሳሳይ ትናንት ሰኔ 20 2018 ዓ.ም በቢቡኝ ወረዳ ደብረ ዘይት፣ ኩችትና አዞሬ መድኃኔዓለም ቀበሌዎች የአባት አርበኞች ለግዳጅ ዝግጁ መሆናቸውን በይፋ አስታውቀዋል። በዚሁ መድረክ ላይ የወረዳው ጊዜያዊ መንግስት የጸጥታ ዘርፍ ኃላፊዎችና አስፈጻሚ ኮሚቴዎች ተገኝተዋል። በየአካባቢው የተሰባሰበውን የመንግስት ሰራዊትና ኃይል ለመመከት የሚደረገውን የሰኔ ዘመቻ በሙሉ አቅም እንደሚቀላቀሉ አባት አርበኞች አረጋግጠዋል። ትግሉ እስኪሳካና ነጻነት እስኪረጋገጥ ድረስ ከፋኖ ጎን በመቆም እስከ መጨረሻው እንደሚታገሉ ቃል ገብተዋል። አርበኞቹ የሰኔ ዘመቻን ወደ ለቅሶ ዘመቻ እንቀይረዋለን በማለት ቁርጠኛ አቋማቸውን በስፍራው አስተጋብተዋል። የአፋብን ቴዎድሮስ እዝ 201ኛ ኮር 54ኛ ክፍለ ጦር በሁለቱም ወረዳዎች እያደረገ ባለው እንቅስቃሴ የህዝብ ድጋፉን በማጠናከርና በአደረጃጀት በመቀጠል ትግሉን ወደ ተጠናከረ ምዕራፍ እያሸጋገረው እንደሚገኝ ተገልጿል። የአውሮፓ ህብረት በትግራይ ክልል የተፈጠረው ሰሞንኛ ውጥረት አሳስቦኛል አለ። ህብረቱ ወቅታዊ የክልሉን ሁኔታ በሚመለከት ትናንት በማህበራዊ ትስስር ገጹ ባወጣው አጭር መግለጫ የህወሓትን እርምጃ የሚነቅፍ ሀሳብ አስተጋብቷል። የአውሮፓ ህብረት በትግራይ ጦርነት ወቅት ኢትዮጵያ ላይ ማዕቀብ ጥሎ የነበረ ሲሆን ከ2 ወራት በፊት አቋርጦት የነበረውን የኢትዮጵያ እርዳታ መመለሱን አስታውቋል። ህወሓት ትይዩ የክልል ምክር ቤት ማቋቋሙንና በክልሉ እያደረገ ያለውን አስገዳጅ ወታደራዊ ምልመላ ያነሳው ህብረቱ እርምጃዎቹ በ2015 ዓ.ም የተፈረመውን የፕሪቶሪያ ግጭት የማቆም ስምምነት አንቀጾችን የሚጠሱ ናቸው ብሏል። የአውሮፓ ህብረት የፕሪቶሪያ ስምምነት ሙሉ ለሙሉ እንዲፈጸም በሁለቱም ፈራሚ ወገኖች ማለትም በኢትዮጵያ ፌዴራል መንግስትና በህወሓት መካከል በአስቸኳይ ንግግር እንዲደረግም ጠይቋል። ህብረቱ ሰላምና መረጋጋትን ለማስፈን የአፍሪካ ህብረት ከፍተኛ ተወካይ ፕሬዚዳንት ኦሉሴጉን ኦባሳንጆ ለማሸማገል የሚያደርጉትን ጥረት ሙሉ በሙሉ እንደግፋለን ብሏል። የህወሓት ማዕከላዊ ኮሚቴ ባለፈው ሚያዝያ ከ6 ዓመት በፊት የተመረጠው የትግራይ መንግስት ምክር ቤት ወደ ስራ እንዲመለስ መወሰኑን ተከትሎ ይህ ምክር ቤት የቀድሞውን የክልሉን ርዕሰ መስተዳድር ደብረጽዮን ገብረ ሚካኤልን ዳግም ፕሬዚዳንት አድርጎ መርጧል። ባለፈው ግንቦት ደግሞ በህወሓት የተያዘውን የክልሉን መንግስት አስወግዳለሁ ያለና ራሱን የትግራይ ሰላምና የለውጥ ምክር ቤት የሚል ቡድን በአብይ አህመድ ቀለብ ሰፋሪነት በአዲስ አበባ ተመስርቷል። በኢትዮጵያ የአሜሪካ ኤምባሲ አርብ ሰኔ 19 2018 ዓ.ም ባወጣው አጭር መግለጫ በትግራይ የሰላም ሂደትን እያደናቀፉ ናቸው ያላቸውና በስም ያልጠቀሳቸው አካላት ለውይይት ጥረቶች ትብብር እንዲያደርጉ አሳስበዋል። የፖለቲካና የሲቪል ማህበረሰብ መሪዎች በፖለቲካ ውይይት ውስጥ መሳተፍና የፕሪቶሪያውን ግጭትን በዘላቂነት የማቆም ስምምነት ሙሉ በሙሉ መተግበር እንዳለባቸውም አሳስበዋል። አሁን ባለው ሁኔታ በብልጽግናው ቡድን የሚመሩ ሚዲያዎች ሙሉ በሙሉ በሚባል ደረጃ ህወሓትና ኤርትራን እናሸንፋለን የሚል ፉከራ እያሰሙ ይገኛሉ። ጌታቸው ረዳና ጻድቃን ገብረትንሳኤም ዘመቻውን ተቀላቅለው በየቀኑ እየዛቱ እንደሆነ ይታወቃል። ጦርነቱ ማገርሸቱን ተከትሎ አሜሪካና ኢራን ወደ መካሰሱ ሲገቡ እስራኤልም ሊባኖስ ላይ ጥቃቷን ቀጠለች። አሜሪካና ኢራን ተኩስ መለዋወጣቸውን ተከትሎ የተኩስ አቁሙን በመጣስ አንዳቸው ሌላቸውን እየከሰሱ ይገኛሉ። በሆርሙዝ ወሽመጥ በኩል እያለፈ የነበረ በፓናማ የተመዘገበ መርከብ ትናንት ቅዳሜ ጥቃት ከደረሰበት በኋላ አሜሪካ በኢራን ላይ ጥቃት ፈጽማለች። የአሜሪካ ማዕከላዊ እዝ በንግድ መርከቦች ላይ ትንኮሳ ስለቀጠለ በኢራን በርካታ ኢላማዎችን መምታቱን አስታውቋል። የኢራን እስላማዊ አብዮታዊ ዘብ በአጸፋ ምላሽ በኩዌትና ባህሬን በሚገኙ የአሜሪካ መሰረተ ልማቶች ላይ የድሮንና ሚሳኤል ጥቃቶች ማድረሱን ገልጿል። የአሜሪካ ማዕከላዊ እዝ ባወጣው መግለጫ ኢራን የተኩስ አቁሙን እንድታከብር እድል ተሰጥቷት ነበር። ጦሯ የድሮን ጥቃት በማድረስ ስምምነቱን መጣስን መርጧል ብሏል። የአሜሪካ ተዋጊ ጀቶች በ10 የኢራን ወታደራዊ ኢላማዎች ላይ ድብደባ ማድረሳቸውን አስታውቋል። በሆርሙዝ ወሽመጥ አቅራቢያ የተፈጸሙት ጥቃቶች የመገናኛ ስርዓቶች፣ የአየር መከላከያዎችና የድሮን ማከማቻ ላይ ያነጣጠሩ ናቸው ተብሏል። የኢራን እስላማዊ አብዮታዊ
ዲፕሎማሲያዊ ዘብ ባወጣው መግለጫ አሜሪካ በ5 የባህር ዳርቻ ይዞታዎች ላይ ጥቃት ማድረሷን ገልጿል። በኩዌት አልሳሊም ወታደራዊ መቀመጫና በባህሬን ፊፊዝ ናቫል ፍሊት የሚገኙ 8 ቁልፍ መሰረተ ልማቶች ላይ የአጸፋ እርምጃ ተወስዷል ሲልም አክሏል። በኢራን የሆርሙዝ ወሽመጥ አስተዳደር ውስጥ ማንኛውም ጣልቃ ገብነት ውጥረቱን እንደሚያባብስ የውጭ ጉዳይ ሚኒስትር አባስ አራግቺ ተናግረዋል። ወደ ባግዳድ የተጓዙት አራግቺ ከኢራን አቻቸው ጋር በጥምረት በሰጡት መግለጫ እንደተናገሩት በኢራንና አሜሪካ ስምምነት መሰረት በ30 ቀናት ውስጥ የሆርሙዝ ወሽመጥ ከጦርነቱ በፊት ወደ ነበረበት አስተዳደር ይመለሳል ብለዋል። ሙሉ በሙሉ በኢራን ስር የሚተዳደር ሲሆን ብቸኛው ኃላፊነት ያለውም እስላማዊ ሪፐብሊኩ ነው ብለዋል። ማንኛውም ጣልቃ ገብነት ወይም ትይዩ ስምምነት ነገሩን ውስብስብ ያደርጋል፣ ውጥረቱን ያባብሳል፣ ቁልፉ መተላለፊያ የሚከፈትበትን ቀንም ያዘገያል ሲሉም አክለዋል። አራግቺ ባለፉት 2 ቀናት የተከሰቱ አደጋዎችና የተኩስ ልውውጦች ለዚህ ማሳያ ናቸው ብለዋል። ይህ በእንዲህ እንዳለ የኩዌት የውጭ ጉዳይ ሚኒስትር ኢራን የፈጸመችው ጥቃት ሉዓላዊነታችንን የጣሰ ነው ሲል አውግዟል። የባህሬን አየር ኃይል ደግሞ ከኢራን የተወነጨፉ ሚሳይሎችን ማክሸፉን እንዲሁም ድሮኖችን ማውደሙን አስታውቋል። ኢራን በአደገኛ ጥቃቷ ያስወነጨፈችውን ብዙ መሳሪያ ማምከንና ማውደም ተችሏል ብሏል። ጦሩ በከፍተኛ ተጠንቀቅ ላይ እንደሚገኝም አስታውቋል። የኩዌት የውጭ ጉዳይ ሚኒስትር ኢራን በሀገራችን ላይ ያደረሰችውን ተደጋጋሚ ጥቃት በጽኑ እናወግዛለን ብሏል። እስራኤልና ሊባኖስ ስምምነት ከተፈራረሙ ከአንድ ቀን በኋላ እስራኤል ጥቃት መፈጸሟ ተገልጿል። ሁለቱ ሀገራት ዘላቂ ሰላም ለማስፈን ስምምነት ቢፈራረሙም እስራኤል በደቡብ ሊባኖስ ባደረሰችው የአየር ጥቃት አንድ ሰው መገደሉን የሀገሪቱ የጤና ሚኒስትር አስታውቋል። የሊባኖስ ብሔራዊ ቴሌቪዥን ጣቢያ እንደዘገበው በደቡባዊ ከተማዋ ናባቲያ አልፋውቃ እስራኤል የድሮን ጥቃቶች ያደረሰች ሲሆን በዚህም ቢያንስ 2 ሰዎች መጎዳታቸው ተገልጿል። የእስራኤል ጦር ለወታደሮቹ አደጋ የጋረጠ ግለሰብ ላይ የድሮን ጥቃት መፈጸሙን ከመግለጽ በዘለለ ዝርዝር መረጃ አልሰጠም ሲል ቢቢሲ አስነብቧል። በአሜሪካ አሸማጋይነት እስራኤልና ሊባኖስ የስምምነት ማዕቀፍ ቢፈራረሙም የሂዝቦላ መሪ ስምምነቱ የሊባኖስን ሉዓላዊነት ይጥሳል ሲሉ ተችተዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዋሽንግተን የተደረሰውን ስምምነት ታሪካዊ እንዲሁም ኢራንና ሂዝቦላን የሚያንኮታኩት ብለውታል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።